ሰላም ሰላም እንዴት ናችሁ? የደሱ የህልድ ቤተሰቦች እኔ ዛቤር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ መገጣጠሚያ ላይ የተለያዩ ችግሮች እንዳይፈጠሩና ለመገጣጠሚያ ጤና በጣም አስፈላጊ የሆኑ 10 የምግብ አይነቶችን ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። እነዚህ የምግብ አይነቶች መገጣጠሚያ ላይ ብግነት ወይም ደግሞ ኢንፍላሜሽን እያልን የምንጠራው እንዳይፈጠር፣ የኦክሳይድ ውጥረት እንዳይኖር እንዲሁም ደግሞ ከተለያዩ ኬሚካል ሪአክሽኖች የተመረቱ የተለያዩ ጽዳጆች ወይም ደግሞ አላስፈላጊ የሆኑ መርዛማ ንጥረ ነገሮች ጆይንት ላይ ወይም ደግሞ መገጣጠሚያ ላይ እንዳይጠራቀሙ የሚያደርጉ በጣም አስፈላጊ የሆኑ የምግብ አይነቶች ናቸው። ስለዚህ እነዚህ ምግቦች ምን ምን ናቸው ቢለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ አድርጉ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የመጀመሪያውና አንደኛው ቅጠላማ አረንጓዴ አትክልቶች ናቸው። ቅጠላማ አረንጓዴ አትክልቶች በጸረ ሙቀታማ ኬሚካሎች የበለጸጉ ናቸው። እነዚህ ጸረ ሙቀታማ ኬሚካሎች ወይም ደግሞ አንቲኦክሲዳንት እያልን የምንጠራቸው ለመገጣጠሚያ ጤንነት በጣም አስፈላጊ ናቸው። በተለይ መገጣጠሚያ ላይ ሊፈጠር የሚችለውን የኢንፍላሜሽን ወይም ደግሞ ብግነት እያልን የምንጠራውን ቁስለት፣ እብጠት በመቀነስ እንዲሁም ደግሞ የኦክሳይድ ውጥረት እያልን የምንጠራው ወይም ደግሞ ከተለያዩ ኬሚካሎች የተመረቱ ጽዳጆች እንዲሁም ደግሞ አላስፈላጊ መዛመት ነገሮች ጆይንት ላይ ወይም ደግሞ በተለይ ደግሞ መገጣጠሚያ ላይ እንዳይጠራቀሙ በማድረግ ኖርማል ሴሎችን እንዳይጎዱ በማድረግ ትልቅ አስተዋጽኦ አላቸው ማለት ነው። ስለዚህ ቅጠላማ አረንጓዴ አትክልቶች በጸረ ሙቀታማ ኬሚካሎች የበለጸጉ ስለሆነ ለመገጣጠሚያ ህመም በጣም አስፈላጊ ናቸው። እንዲሁም ደግሞ በተለይ ደግሞ በተለያዩ በቫይታሚን ሲ፣ በፖታሲየም በተለያዩ ነገሮች የበለጸጉ ስለሆነ ለመገጣጠሚያ ህመም እጅግ በጣም አስፈላጊ ናቸው። ቫይታሚን ሲ ደግሞ የካርትሌጅን ብለን የምንጠራው በተለይ ደግሞ ይሄ መገጣጠሚያ ለመገጣጠሚያ የሚያስፈልገውን ካርትሌጅ ያለ የምንጠራውን ለማምረትና በደንብ ሪላክስ እንዲያደርግ ለማድረግ ትልቅ አስተዋጽኦ አለው ማለት ነው። ሁለተኛ በተለይ ደግሞ እነዚህ ቅባታማ ሳዎች ናቸው ነው ፋቲ ፊሽ ያለ የምንጠራቸው ለመገጣጠሚያ ህመም እጅግ በጣም አስፈላጊ ናቸው። በተለይ እነዚህ የአሳ ዝርያዎች ለምሳሌ እንደ ቶና፣ ማካሬል፣ ሳርዲን እና ሌሎችም ሳልሞን እያልን የምንጠራቸው የአሳ ዝርያዎች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ኦሜጋ 3 ፋቲ አሲድ ኢንፍላሜሽን ወይም ደግሞ ብግነትን በመቀነስ በተለይ ደግሞ ለኢንፍላሜሽን ትሪገር የሚያደርጉ የተለያዩ ኬሚካል ሪአክሽኖችን በመቀነስ በተለይ እንደ ሲሪአክቲቭ ፕሮቲን ሌሎችም ጆይንት ላይ ሊፈጠር የሚችለውን ብግነት በመቀነስ እጅግ በጣም ወደር የሌለው ነው ማለት ነው። ስለዚህ በተለይ ለመገጣጠሚያ ጤንነት መገጣጠሚያ ላይ በደንብ መገጣጠሚያ ላይ እንዲሳሳብ በማድረግ ሪላክስ በማድረግ ትልቅ ጥቅም አለው ማለት ነው። ሌላው እርድ ነው ወይም ደግሞ ቱርመሪክ እያልን እንጠራዋለን። እርድ በባህሪው በአንቲ ኢንፍላማቶሪ ፕሮፐርቲ ወይም ደግሞ በጸረ ሙቀት እና በጸረ ብግነት ባህሪ ባላቸው ውህዶች በደንብ የበለጸገ ስለሆነ ለመገጣጠሚያ ላይ በተለይ ካርትሌጆች እንዲጠነክሩ እንዲሁም ደግሞ አላስፈላጊ የሆኑ የኬሚካል ሪአክሽኖች እንዳይመረቱ በማድረግ ከተመረቱ በኋላ በአግባቡ እንዲወገዱ በማድረግ እና መገጣጠሚያ ላይ በተለይ ችግሩ ምንድነው እብጠት እያልን የምንጠራው ደግሞ ኢንፍላሜሽን እያልን የምንጠራው ነው። በዚህ ጋር ተይዞ በተለይ ፕሮቲኖች አሉ እንደ ሲሪአክቲቭ ፕሮቲን ሌሎችም ኢንፍላማቶሪ ፕሮፐርቲ የሆኑ ኬሚካሎች አሉ እነሱ እንዳይመረቱ ያደርጋል። ስለዚህ ለመገጣጠሚያ ህመም ቱርመሪክ እጅግ በጣም አስፈላጊ ነው ማለት ነው። አራተኛ ቤሪ ብለን የምንጠራቸው ወይም ደግሞ እንጆሪ ብለን የምንጠራቸው እነዚህ የእንጆሪ ዝርያዎች ወይም ደግሞ የወይን ዝርያዎች በጣም አስፈላጊ ናቸው። እነዚህ የወይን ዝርያዎች በጸረ ሙቀታማ ኬሚካሎች የበለጸጉ ናቸው። ስለዚህ በተለይ ኖርማል ሴሎችን ከሚያጠቃው እነዚህ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ውድመት በመከላከል ለጆይንት ወይም ደግሞ ለመገጣጠሚያ ጤንነት እጅግ በጣም አስፈላጊ ነው። እንዲሁም ደግሞ መገጣጠሚያ ላይ በተለይ የኦክሳይድ ውጥረት እያልን የምንጠራው ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው በተለይ አላስፈላጊ የሆኑ ኬሚካል ሪአክሽኖች ከሚያደርሱት የሴሎችን ጉዳት ይከላከላል ማለት ነው። ስለዚህ የወይን ዝርያዎች በጣም አስፈላጊ ናቸው ማለት ነው። ስድስተኛ በተለይ ዝንጅብል ነው። ዝንጅብል ብዙ ጊዜ መገጣጠሚያ ላይ እብጠት ሲኖር ቁስለት ሲኖር እንዲሁም ደግሞ አንዳንዴ ከህመም ጋር ተያይዞ በተለይ መገጣጠሚያ ሊኖር ህመምን በመቀነስ እጅ በጣም አስፈላጊ ነው። ጥናቶች እንደሚያስረዱት ከሆነ በተለይ እነዚህ በተለይ ደግሞ ዝንጅብልን አዘውትሮ የሚወስዱ ሰዎች ከመድኃኒት ጋር ተመሳሳይ የሆነ ባህሪ ስላለው ህመምን ይቀንሳል፣ እብጠትን ይቀንሳል። እንዲሁም ደግሞ እብጠት በተለይ ደግሞ ጆይንት ላይ ሲኖር አዘውትሮ ይህን የሚጠቀሙ ሰዎች በአግባቡ እንዲቀንስላቸውና በሌላ ጊዜም የተለያዩ ምርቶች እንዳይመረቱ በማድረግ በተለይ ደግሞ እንደዚህ ኢንፍላማቶሪ ፕሮፐርቲ የምንጠራቸው ወይም ደግሞ ኢንፍላማቶሪ ሚዲየተር ብለን የምንጠራቸው ነገሮች እንዳይመረቱ በማድረግ ትልቅ አስተዋጽኦ አለው። እንዲሁም ደግሞ
ሰርኩሌሽን ላይ ወይም ደግሞ ደም በአግባቡ ወደ መገጣጠሚያ ቦታ እንዲሄድ በማድረግም ትልቅ አስተዋጽኦ አለው ተብሎ ይታሰባል። ስለዚህ ዝንጅብል ለመገጣጠሚያ ጤንነት እጅግ በጣም ከሚመረጡና አስፈላጊ ከሆኑ ነገሮች አንዱ ነው ማለት ነው። ሰባተኛ የቅባት እህሎች ናቸው። የቅባት እህሎች በተለይ የተለያዩ የቅባት እህሎች አሉ እንደ ለውዝ፣ ተልባ፣ ሰሊጥ፣ ኑግ፣ ሌሎችም በጣም አስፈላጊ የሆኑ የቅባት እህሎች አሉ። እነዚህ የቅባት እህሎች በተለይ መገጣጠሚያ ቦታዎችን በማለስለስ እንዲሁም ደግሞ ኢንፍላሜሽን እያለ የምንጠራውን በተለይ ኢንፍላሜሽን ሲኖር እብጠት ይኖራል፣ ቁስለት ይኖራል፣ እንዲሁም ደግሞ ህመም ይኖራል። ስለዚህ ይሄ ሁኔታ እንዳይኖር በማድረግ ትልቅ ሚና አላቸው። በተለይ የቅባት እህሎች በጣም በማግኔዥየም የበለጸጉ ናቸው። ማግኔዥየም ደግሞ በተለይ ለካርትሌጅ አጠቃላይ ለጆይንት ወይም ደግሞ ለመገጣጠሚያ ጤንነት እጅግ በጣም ከሚመረጡ ነገሮች አንዱ ነው ማለት ነው። ምክንያቱም ጆይንቶች በአግባቡ እንዲዝናኑ ሪላክስ እንዲሆኑና የተለያዩ ምርቶች በተለይ ደግሞ ከሚያደርሱት የሴሎችን ጉዳት በመከላከል ደረጃ በጣም አስፈላጊ ነው ማለት ነው። ሌላው ስምንተኛ ጋርሊክ ወይም ደግሞ አጠቃላይ የሽንኩርት ዝርያዎች ናቸው። በተለይ ነጭ ሽንኩርትም ቀይ ሽንኩርትም ለመገጣጠሚያ ጤንነት በጣም አስፈላጊ ናቸው። ምክንያቱም ሰልፈር በሚባል ኮምፓውንድ የበለጸጉ ናቸው። ሌሎችንም ንጥረ ነገሮች በአግባቡ ስለያዙ ለካርትሌጅ አጠቃላይ ለመሳሳብ ለጆይንት በአግባቡ እንዲሳሳብ እብጠት እንዳይፈጠር ብግነት እያለ የምንጠራው ሁኔታ እንዳይፈጠር ቁስለት እንዳይኖርና በተለይ ደግሞ ከኢንፌክሽን ጋር ተያይዞ ኢንፌክሽን እንዳይፈጠር በማድረግ አጠቃላይ ኢንፍላሜሽን ረዲዩስ ያደርጋሉ ማለት ነው። ስለዚህ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት ለጆይንት ጤንነት በጣም አስፈላጊ ናቸው ማለት ነው። 9 ኦሊቭ ኦይል እያልን የምንጠራው ነው ወይም ደግሞ የወይራ ዘይት ብለን የምንጠራውም ለመገጣጠሚያ ጤንነት በጣም አስፈላጊ ነው። በተለይ ናቹራሊ ወይም ደግሞ በተፈጥሮ አንቲ ኢንፍላማቶሪ ፕሮፐርቲ ያላቸውን ንጥረ ነገሮች በደንብ ይዟል ማለት ነው። የወይራ ዘይት በተለይ ደግሞ ጆይንት ላይ በአግባቡ ቅባት እንዲኖር በማድረግ በአግባቡ እንዲሳሳቡ ሪላክስ እንዲያደርጉና ከዛ ጋር ተያይዞ ሊፈጠር የሚችለውን በተለይ ህመም እና አንዳንዴ ቅባት እንዳያንስ በመከላከል ደረጃም ትልቅ አስተዋጽኦ አለው ተብሎ ይታሰባል ማለት ነው የወይራ ዘይት። ስለዚህ የወይራ ዘይትም በጣም አስፈላጊ ነው ማለት ነው። 10ኛ በተለይ ደግሞ የአጥንት መረቅ ነው። የአጥንት መረቅ በኮላጅን የበለጸገ ነው። ኮላጅን እያለ የምንጠራው ደግሞ ለጆይንቶች መመረት በጣም አስፈላጊ ነው። የኮላጅን እጥረት ሲኖር ብዙ ጊዜ የመገጣጠሚያ ህመም ይኖራል፣ የመገጣጠሚያ ችግር ይኖራል። በተለይ ደግሞ የመገጣጠሚያ በሽታዎች ይፈጠራሉ። ስለዚህ ኮላጅንን በአግባቡ ስለሚመርትና አጠቃላይ የተጎዳውን የጆይንት ወይም ደግሞ አጠቃላይ የመገጣጠሚያ ችግር በአግባቡ እንዲመለስ ወደነበረበት ለማድረግ እጅግ በጣም ከሚመረጡ ነገሮች አንዱ የአጥንት መረቅ ነው ማለት ነው። ወይም ደግሞ ቦን ብሮንዝ ላይ የምንጠራው ማለት ነው። ስለዚህ የአጥንት መረቅን በአግባቡ መውሰድ ጆይንት ላይ ወይም ደግሞ መገጣጠሚያ ላይ ችግር ያለባቸው ሰዎች በአግባቡ ችግራቸውን እንደሚቀርፍላቸው የተለያዩ ጥናቶች አረጋግጠዋል ማለት ነው። 11ኛ እና የመጨረሻው ሲትረስ ፍሩት ወይም ደግሞ ኮምጣጤ ብለን የምንጠራቸው ናቸው። እነዚህ ኮምጣጤዎች በቫይታሚን ሲ የበለጸጉ ናቸው። ቫይታሚን ሲ አጠቃላይ ቅድም እንደነገርኳችሁ ኮላጅንን በማምረት ደረጃ በጣም ትልቅ አስተዋጽኦ አለው። ኮላጅን እጥረት ሲኖር መገጣጠሚያ ላይ በተለይ ህመም ይኖራል፣ ቁስለት ይኖራል፣ የተለያዩ ነገሮች ይፈጠራሉ። በተለይ ደግሞ ከብግነት ጋር ተያይዞ የተለያዩ ሁኔታዎች ይፈጠራሉ። ስለዚህ ቫይታሚን ሲ ሶርስ ስላላቸው የኮላጅን ምርት ያዳብራሉ። እንዲሁም ደግሞ ኮላጅን ፕሮዳክሽን ላይ ትልቅ አስተዋጽኦ አላቸው። እንዲሁም ደግሞ የቫይታሚን ሲ ዝርያዎችን አዘውትሮ መመገብ የበሽታ የመከላከል አቅም ስለሚያዳብሩ መገጣጠሚያ ላይ ህመም እንዳይኖር ኢንፌክሽኖች እንዳይፈጠሩ በማድረግ ትልቅ አስተዋጽኦ አለው ማለት። ስለዚህ እነዚህን 11 ምግቦች በአግባቡ መመገብ መገጣጠሚያ ላይ የተለያዩ ችግር ያለባቸው ሰዎች በአግባቡ እነዚህ ነገሮች ተመገቡ በአግባቡ ችግራችሁን ትቀርፋላችሁ ማለት ነው። እንዲሁም ደግሞ ለመከላከልም ትልቅ አስተዋጽኦ ስላላቸው አዘውትሮ እነዚህ ምግቦች መመገብ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ለመገጣጠሚያ ጤንነት እጅግ በጣም አስፈላጊ የሆኑ 10 ምግቦችን ለእናንተ በደንብ ዘርዘር አድርጌ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።